الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته ተከታታዮቻችን ባለፈው ደርሳችን ላይ ያሳለፍነው እና የደረስነውም ውዱእ የሌለው ሰው ምን ክልክል እንደሚሆንበት እየገለጸን ነበርና በሱ ዙሪያ እየተማማርን ነበር። ውዱእ የሌለው ሰው ሶላት ክልክል ይሆንበታል፣ ለቁርአን ሱጁድ መውረድ ክልክል ይሆናል፣ አላህን ለማመስገን ሱጁድ መውረድ ክልክል ይሆናል፣ ጧዋፍ ክልክል ይሆናል። ቁርአን እንደዚሁም መንካቱም ይሁን መሸከሙ በማንጠልጣይ እንኳን ቢሆን ክልክል ይሆናል የሚለው ላይ ደርሰን ነበር። ስለ ጧዋፉ ነብያችን አለይሂ ሰላቱ ወሰላም አጧዋፉ በመንዚለት ሶላህ ጧዋፍ እንደ ሶላት ነው ኢላ አን አላህ አሐለ ፊህ المنطق ንግግርን በሱ ውስጥ ያበቃ ቢሆን እንጂ ከዛ ውጭ ግን እንደ ሶላት ነው ጧዋፍ ብለዋልና فمن نطق فلا ينطق الا بخير ተተናገረም ጧዋፍ ላይ ንግግር ይበቃል ተብሎ ቢባልም ከተናገረም መልካም ምን ይናገር ብለዋል ነብያችን አለይሂ ሰላቱ ወሰላም። ስለዚህ ጧዋፉም ቢሆን ያለ ውዱእ አይቻልም። ቁርአንን መሸከም አይቻልም፣ መንካትም አይቻልም። በማንጠልጣያውም ቢሆን አው ፊ ሱንዱቂሂ የሚለው ይሆናል ያሁኑ ማንሻችን ማለት ነው። አው ፊ ሱንዱቂሂ በሳጥኑም ውስጥ ሆኖ ቁርአን እንደዚሁ መሸከሙ ክልክል ነው። ወመስሁ መንካቱም ክልክል ነው። ወልሐምሉ አብለጉ ሚነል መሲ መሸከም የሚባለው ነገር በጣም የተጋነነ ነው ከመንካት። ይሄኛው ነክቶ አንድ ጊዜ እጁን ሊያነሳ ይችላል ማለት ነው። ይሄኛው ግን ተሸክሞ ስለሚሄድ በጣም የተጋነነ ወንጀለኛ ያስብላል ማለት ነው። ሰዋኡን እኩል ነው ይሄ መንካት የሚባለው መንካት በሚባለው ዙሪያ ወሰዋኡን المكتوب የተጻፈውም ወማ በይነል አስጡሪ በሰጥሮቹ መካከል በጽሁፉ መካከል ያለው ግልጥ የሆነው ቦታም ቁርአን ያልተጻፈበትም ቢሆን እንደ ቁርአኑ ነው የሚቆጠረው። ያንንም መንካት ቢሆን የተከለከለ ነው ማለት ነው። ወመስ ወሐሩመ መሱ ጅልዲሂ ወልሐዋሺ ዳርዳሩን መንካት ክልክል ነው። ወጅልዲ ቆዳውን ክልክል ነው። ወሐሩመ መሱ ጅልዲሂ ቆዳውን አልሙተሲሊ ቢሂ በሱ የተቀጠለ የሆነውን ከላይ እንደ መጠበቂያ ነገር የሚዘጋጀውን ያንን ነገር መንካቱም ክልክል ነው። ሊአነሁ ከልጁዝኢ ሚንሁ ለሱ ልክ እንደ ክፍለ አካሉ ነውና ማለት ነው። ፈኢን ፈሶለ አንሁ ከቁርአኑ የተለየ ከሆነ ፈቀድየቱ ከላሚል በያን አልሒሉ ከቁርአኑ ክፍለ አካል ተብሎ አይባልምና መንካት ይበቃል የሚለው ነው። ወቢሂ ሶረሐ አልኢስላምዩ ላኪን ነቀለ ዘርካሽዩ ሸይኹ ዘርካሽ ነቅለዋል ወስደዋል አን ሷረተ المعتصل للغزالي انه يحرم ايضا እሱም ቢሆን ተተገነጠለ በኋላ የሱም ይحفظ ሆኖ ቆይቶ ተተገነጠለ በኋላ መንካቱ ክልክል ነው ያሉ ከፊል ዑለማዎች አሉ። ወዕላቀቲሂ ወመሱ ዕላቀቲሂ ማንጠልጣያውን መንካት እንደዚሁ የተከለከለ ነው። ያው በሱ የተቀጠለውን ማለት ነው፣ ተቆርጦ የወደቀውን ሳይሆን። ወሐሩመ መሱ ኸሪጦቲሂ ቦርሳውን መንካት እንደዚሁ ክልክል ነው። ወሱንዲቂሂ ሳጥኑንም ወሁወ ቁርአኑ ባይሆን ፊሂማ ውስጣቸው እያለ በቦርሳውና በሳጥኑ ውስጥ እያለ ለዚሁ ተብሎ የተዘጋጀ ከሆነ ማለት ነው። ሊሸበሂ ዛሊከ ቢጅልዲሂ ይሄ መጀለጃ ተብሎ መጠበቂያ ተብሎ የተሰራውን ስለሚመስል ማለት ነው። ወከዛ የሕሩሙ መሱ ወሐምሉ ማ ኩቲበ ሚነል ቁርአኒ ተቁርአን የተጻፈን መሸከምም ቢሆን መንካትም ቢሆን ሊዲራሰቲን ለመቅራት ለማንበብ ተብሎ የተጻፈን መንካቱ ክልክል ነው። ይህንን ብሎ ሲል በአጋጣሚ እንግዲህ ከተለያዩ ነገር ለመጠበቂያዎች የሚባሉ አዝካሮች አሉ። አላህ ሱብሓነሁ ወተዓላ በእነሱ ሰበብ የሚጠብቃቸው ነገሮች የሚከለክልባቸው ነገሮች ስላሉ ማለት ነው። ስለዚህ እነዛን ዚክር ብሎ በሚልበት ሰዓት እዛ ዚክሩ መካከል ቁርአን ያለ ከሆነ አሁን ዚክር የተባለ ስለሆነ ችግር የለውም። ቁርአን ብለን አንለውም በሰዓቱና ወለው ካነ መክቱቡ አያተን አው ባዕዱ አያ የአያትን ግማሽ ቢሆን አንድ አያትን ቢሆን ለመቅራት ተብሎ የተጻፈውን መሸከሙም ይሁን መንካቱ ክልክል ነው። ከለውሂ ጣውላን ይመስል ወገይሪሂ ጣውላን ባይሆን ወረቀትም ቢሆን ያው ነው ማለት ነው። ሊሸበሂ ዛሊከ ቢልሙስሐፊ ይሄ ቁርአንን ይመስላልና ማለት ነው። ቢኺላፊ ማ ኩቲበ ሊገይሪ ዛሊከ ከዚህ ውጭ የተጻፈው ሲቀር ከተማኢሚ ኩሪአማን ይመስል ኩሪአማ የሚባል ከተለያዩ ነገሮች ለመጠበቂያ ብለው ሰዎች ራሳቸውን ችለው ይጠብቃሉ አይበል እንጂ ሰውየው አለዛ ሰበብ መጠቀም ስለሚቻል ሰበብን አላህ Subhanahu Wa Ta'ala የከለከለ አይደለም። ሰበብን በማድረስ እንደውም ታዘናል። ይህንን እንደ ሽርክ እየቆጠሩ ሰዎች ሐኪምን እንደ ፈዋሽ የሚቆጥሩ ከሆነ ይሄ ስህተት ነው የሚሆነው።
ያም ሐኪሙም ቢሆን ሰበብ ነው፣ ይሄኛውም ቢሆን ሰበብ ስለሆነ ማለት ነው። ያኛውም ራሱን ችሎ አያዲንም፣ ይሄኛውም ራሱን ችሎ አያዲንም። አላህ ሱብሓነሁ ወተዓላ ሁሉንም ግን ሰበብ አድርጓቸዋልና ሰበቡን መጠቀም ይቻላል። ወየሕሉ ሐምሉ ሙስሐፊን ፊ አምቲዓቲን በቃ ውስጥ ቁርአኑን መሸከም ይቻላል። ፊ አምቲዓቲን በቃ ውስጥ አድርጎ ለምሳሌ ሰውየው ወዲያ አንድ ሀገር ሊሄድ ፈልጓል። ሻንጣ በሚረትብ ሰዓት ልብሶቹን ታዘጋጅ ቁርአኑንም እንዲያንዱ ዕቃ ቆጥሮ አስገብቶ ቢይዘው ምንም ችግር የለም። ቁርአኑን የሚያስቀምጥ ሌሎቹን ዕቃዎች የሚረትበው የሚያዘጋጀው ቁርአኑ እንዲሁ እንዲበቃልኝ ብሎ ከሆነ እሱን አስቦ ከሆነ አይሆንም እንጂ ከሌሎቹ ዕቃ አንድ ዕቃ አድርጎ የሚመድበው ከሆነ የሚያስቀምጠው ከሆነ መሸከሙ ይቻላል። ተብዓለሃ ዕቃዋን አስከትለል ማለት ነው። ኢለም የቅሲድ ቁርአኑን አልነየተው አላሰበ ከሆነ ማለት ዕቃዎቹን ብቻ ነው ያሰበው፣ ቁርአኑን አላሰበም። ወይም ቁርአኑንም ዕቃውንም ያሰበ ከሆነ እንደዚሁ ይበቃለታል ማለት ነው። ሁለቱንም አስቦ ከሆነ ወሐለ ይቻላል። ሐምሉ ደራሂመ ብሮችን መሸከም ይቻላል። ወደናኒረ ወርቆችንም መሸከም ይቻላል። ወኻተሚን ቀለበትንም ማድረግ ይቻላል። ወተውቢን ልብስንም መልበስ ይቻላል። ኩቲበ ዐለይሂነ ቁርአን የተጻፈባቸውን ልብስ ቢለብስ ሰውየው ቀለበቱን ቢሸከም ወርቁን ቢይዘው ብሩን ቢይዝ ችግር የለውም ማለት ነው። ያው እንግዲህ በአጋጣሚ አንዳንድ ሙስሊም ሀገሮች ላይ ስሪቱ የሙስሊም ነው ማለትን ለመለየት ቁርአን የሚጽፉ ሰዎች አሉ። ስለዚህ የሆነ የቁርአን ጽሑፍ ቢኖረው ያንን ነገር ቢሸከም ክልክል አይሆንበትም። እሱ መሸከም አይቻልም ከተባለ በአጋጣሚ ምልክት ከተደረገ አማራጭ ስለማይኖረው ሰውየው ወንጀል ላይ ሊወርቅ ነው ማለት ነው። ስለዚህ ይሄ ሸሪዓተል ኢስላምያ ያገራ ከመሆኑ አንፃር ቁርአኑን የተወሰነ ተጽፎበት ቢሸከመው ችግር የለም። ወርቁ ላይ፣ ቀለበቱ ላይ፣ ልብሱ ላይ ማለት ነው። ያው ባይደረግ ይመረጣል። ወሐላ አይዶን ሐምሉ ኩቱቢ ፊቅሂን የፊቅህ ኪታቦችን መሸከም ይቻላል። ወሐዲቲን የሐዲስ ኪታቦችንም ወተፍሲር የተፍሲርም ኪታብ መሸከም ይቻላል። ፊሃ በነዚህ በሐዲስ በተፍሲር በፊቅህ ኪታቦች ውስጥ ቁርአን እያለ ማለት ነው። ግን መጠኑ ማንኛው በርከት ማለት እንዳለበት ቢሸርጥ አየኩነ ገይሩል ቁርአን ብሎ ይገልጽልናል። ተቁርአኑ ውጭ ያለው አክተረ በርከት ያለ በመሆኑ መስፈርት ቁርአኑ በርከት ያለ ከሆነ በአጠቃላይ ሰውየው ቁርአኑን የተሸከመው ነው የሚቆጠረውና አይሆንም። ተቁርአን ውጭ ያለው ሐዲሱም ይሁን የቁርአን ተፍሲሩ የሙፈሲሮቹ ቃላትም ይሁን በርከት ያለ መሆን አለበት ማለት ነው። ሊአነ ገይሩ ቁርአኒ ተቁርአን ውጭ ያለው ነው መቅሱዱ በአሁኑ ሰዓት ብለን ስለምንል በርከት ያለ ይሄኛው ከሆነ ፈኢን ካነ ቁርአኑ አክተር ቁርአኑ ብዙ ከሆነ አሙሳዊያን ወይም ከሌላው ተተፍሲሩ ጋራ ወይም ተሐዲሱ ጋራ እኩል በኩል ከሆነ ሐሩመ ዛሊከ ያንን መሸከሙ ክልክል ነው። በላጭ ከሆነማ ያው በአው ላይ ይታወቃል። ቁርአኑ ብዙ ከሆነ መሸከም ክልክል መሆኑ ቢሸርጥ ያየኩነ ገይሩ ቁርአን አክተር ወይመከኑ ሰብዩ አልሙሕዲት ውዱእ የሌለው ህፃን ልጅ ይመቻቻል ማለት ይፈቀድለታል፣ ይተዋል። ሚን ሐምሊሂ ወመሲሂ ቁርአንን ከመንካተም ሆነ ተመሸከሙም ሆነ ያመቻቹታል ተብሎ አይከለከልም፣ ይፈቀድለታል ማለት ነው። ያው እሱ የማይፈቀድለት ከሆነ ውዱእ አድርጎ መቆጠር ስለማይችል ቁርአን መቅራትም ያለ ውዱእ አትችልም ከተባለ ቁርአን ሳይቀር ሊቀር ስለሚችል ይህንንም ሸሪዓተል ኢስላምያ አመቻችቷል ማለት ነው። ወማ ከተበ የጻፈ ሙሕዲሱን ነው ጁኑቡን ቁርአንን ወለም የመሰሁ ወለው ከተበ ሰውየው ቢጽፍ ሙሕዲሱን ውዱእ የሌለው ሰው የጻፈ አው ጁኑቡን የም ጀናብተኛው ጻፈ ቁርአንን ጻፈ ወለም የመሰሁ አልነካውም ያው መጽሐፍ ብቻ ነው በቃሉም አያነብም። ወለም ይሕሚልሁ አልተሸከመውም ጃዘ ይቻላል። በአጋጣሚ ረዘም ባለ ብዕር ወይም በቀለም በቀሰም በሚባለው ነገር እየጻፈ ከሆነ ሰውየው ክልክል ይሆንብሃል አይባልም። በሚጽፍበት ሰዓት ግን በቃሉ በምላሱ እየነካ እንዳይሆን እንጂ። ወለው ኻፈ አለል ሙስሐፊ በቁርአኑ ላይ ቢፈራ ሰውየው ሚን ሐረቂን ቃጠሎን አው ገረቂን ወይም ስጥመትን ቢፈራ አው የደ ካፊር ወይም የከሃዲያንን እጅ ቢፈራው ነጃሳ ወይም ነጃሳ ላይ ይወርቅብኛል ብሎ ከፈራ ወጀበ አኽዙሁ መዐል ሐዲቲ ውዱእ የሌለው ከመሆን ጋር መያዙ ወጅቦበታል። ያው እዚህ ላይ ከፊል ዑለማዎች እከሌ አንሳው ብለው የሚያስጠጉበት ሰው ታጡ ወይም ደግሞ ተየሙም ለማድረግ ጊዜ ከሌላቸው ነው ማንሳት ያለበት ይላሉ። ይህንን በማድረጉ ሰውየው ወንጀለኛ ተብሎ አይቆጠርም ማለት ነው። ባይሆን ኢለም የጂድ ሙስተውዳዕን ለሱ አኑር ብሎ የሚሰጠው ሰው ያላገኘ ከሆነ ነው። ላኪ ተየሙም ማድረግ አለበት። ተየሙም ለማድረግ አሁንም ሰዓት ካለው ነው። ኢንቀደረ ችሎ ከሆነ ታልቻለ አሁንም ያለ ተየሙም ዝም ብሎ ያለ መታጠብ
ያለ ተየሙም ቀጥታ ሊያነሳው ነው ማለት ነው። ወይሕሩሙ ተወሱዱሁ ቁርአንን መደገፍ ሐራም ነው። ወገይሪሂ ሌላውንም መደገፍ ክልክል ነው። ሚን ኩቱቢል ዒልሚ ተውቀት ኪታቦች መጽሐፎች ሌሎችንም ቢሆን መደገፉ የተከለከለ ነው። ምናልባች ያው እንግዲህ ሌባ ፈርቶ ብቻውን ሆኖ ሰውየው ሌባ ፈርቶ በሚተኛበት ሰዓት ለመጠበቅ ካልሆነ በስተቀር መደገፉ መንተራሱ የተከለከለ ነው። ቁርአኑንም ይሁን ሌሎች ኪታቦችንም ቢሆን ማለት ነው። ስለዚህ ውዱእ የሌለው ሰውዬ ምን ማድረግ እንደሌለበት ምን ማድረግ እንደሚከለከል በዛ አይነት መልኩ ተገለጹልን። በኋላ የሚቀጥለው ርዕሳቸው ባቡ ቀዷኢል ሐጃ ይሆናል ማለት ነው። ባቡ ቀዷኢል ሐጃ ጉዳዮችን ስለመክፈል ስለመፈጸም ይገልጻል። እዚህ ላይ ያው እንግዲህ ኪናያ ነው። ምን ማለት ነው የተፈለገበት? ሽንት መሽናት የፈለገ ሰው ወይም ሰገራ መጠቀም የፈለገ ሰው ምን ማድረግ እንዳለበት ለመግለጽ ነው የፈለጉት። ወፊ ባዕድ ኑሰኺ ባቡ አድያቢ ቀዷኢል ሐጃ ይላሉ። አንዳንድ ቦታ ላይ ደግሞ ባቡ ቀዷኢል ሐጃ አድያብ ያለችውን ሳይጨምሩ ይናገራሉ ማለት ነው። ወልሙራዱ ቢሂ ሁና እዚህ ላይ የተፈለገው አልአምሩል መጥሉብ የተፈለገው ጉዳይ ነው። ሰዋኡን ካነ መንዱበን አዋጅባ ግዴታም ቢሆን የተወደደ ነገርም ቢሆን ወፊ እስጢላህ ሱፊያ በሱፊያዎች ልምድ ከሆነ ግን ይሄ ቀዷኢል ሐጃ ብሎ ማለት አላ ተንዙረ ኢላ መን ፈውቀከ ከበላይ ሆድ ያለው አለማየትህ ነው። ከበላይ ያለውን ታየህ አንተ ላይ አላህ ሱብሓነሁ ወተዓላ የሰጠህን ጸጋ እንደ ትንሽ ነገር ትቆጥራለህና ማለት ነው። ወላ ተሕተቂረ መን ዱነክ ከበታችህ ያለውን ዝቅ አድርገህ አለማየትህ ነው ብለው ይላሉ ማለት ነው። ቀዷኢል ሐጃ ብሎ ማለት ይህ ነው ብለው ይተረጉማሉ። ወካነል ሙናሲቡ ሊልሙሰኒፊ ለባለመስኑ የሚገጥመው ነበረ አየቆለ ባቡ ቃዲል ሐጃ ሽንት ቤት ለመጠቀም የፈለገ ሰው የሚያስፈልገው ነገር የሚሰራው ነገር ምንድን ነው ብለው ቢናገሩ የተሻለ በሆነ ነበረ። አው ባቡ አድያቢ ቃዲል ሐጃ ብለው ባሉ ስመል ፋዒሉን ቢያመጡ ጥሩ ነበረ ይላሉ። ቢደሊል ቀውሊሂ ዩንደቡ ሊሙሪዲል ኸላኢ ወደ ሽንት ቤት የሚሄደው ሰውዬ ይወደድለታል ብለው ስለሚሉ ማለት ነው። ወልሐሲል አነ ሀዚሂል አዳብ አልመዝኩረተ ሁና ተኩኑ መንዱበተን ወዋጅበተን ዋጅብ የምትሆንበት አጋጣሚ አለ፣ መንዱብ የምትሆንበት አጋጣሚ አለ። ወደፊት የምናነሳት ጉዳይ ማለት ነው። ሊማ ዓሊምተ ሚን አነል ሙራደ ቢሃ አልኡምሩ መጥሉባ የሚፈለጉ ጉዳዮች ስለሆኑ ማለት ነው። ስለዚህ እነዛ የሚፈለጉ ጉዳዮች በዋጅብነት የሚገለጹ ወይም በተወዳጅነት የሚገለጹ ሊሆኑ ይችላሉ ማለት ነው። ወይም እንደ ሙሪዲል ኸላ ወደ ሽንት ቤት ሰገራን ለመጠቀም ፈልጎ ሽንት ለመጠቀም ፈልጎ ወደ መጠቀሚያ ቦታ ለሚሄደው ሰውዬ ይወደዳል። አየንተ ዒለ ጫማ ሊለብስ ይወደዳል። ኢላ ሊዑዝሪን ችግር ካለበት እንጂ ከሌለበት ጫማውን አጥልቆ ሊሄድ ይወደዳል። እንግዲህ በእግሩ በሽታ ይገባበታልና በሽታ እንዳይገባ አላህ ሱብሓነሁ ወተዓላ በዛ ምክንያት ሊጠብቀው ሰበብ ሊያደርግለት ይችላልና ያድርግ። ወይም የሚሄድበት ቦታ ሰገራ የሚጠቀምበት ቦታ እሱ ብቻ የሚጠቀምበት ወይም ለመጀመሪያ ጊዜ የሚጠቀምበት ላይሆን ስለሚችል ሌላ ቆሻሻ ያለ ከሆነ ሊረግጥ ስለሚችል ያ ቆሻሻ እንዲያገኘው ጫማ ለብሶ መሄድ ያለበት። እዛ አካባቢ እንግዲህ ነጃሳ በብዛት ይገኝበታል ተብሎ የሚባል ቦታ ስለሆነ ጥንቃቄ መደረግ አለበት ማለት ነው። ያንን እየረመረም እየረጋገጥ መተን አንዳንድ ሰዎች ጫማችንን ማበስ እንችላለን የምንልም አለንና እዛ ላይ በርዕሱ እንመጣበታለን። ሰውየው ሲጀመር ወደ ነጃሳው ቦታ ሲሄድ ቆሻሻ እንዳይረግጥ ጫማውን አድርጎ ይሄድ መጠበቂያ ነው። ከነጃሳው ተቆሻሻው መጠበቂያ ነው። ወይም እንደዚሁም ወየስቱረ ረእሰሁ ቅንጭላቱንም ራሱንም ሸፍኖ ሊገባ ይወደዳል ወደዛ ቦታ ሲገባ ማለት ነው። እንግዲህ ሀታ ልብስ ነገር ያጣ እንኳ ቢሆን እጁን እንኳ ቢሆን ከላይ ጣል አድርጎ ይግባ ይላሉ ዑለማዎች ሲናገሩ ማለት ነው። ለምን ተብሎ ይባል እዛም ቦታ ያው አንድ ለሀያ ነው ይላሉ። ሁለተኛ አሁንም የጅን መጠራቀሚያ ቦታ ስለሆነ በቅንጭላቱ እንዳይገባበት ያንን ሸፈንኩ ለማለት ነው። እጁን እንኳ ቢሆን ያድርግ የሚባለው ልብስ ካለው ያው ባውላ ልብስ ለብሶ ጥምጣም ነገርም ቢሆን አድርጎ መግባት አለበት ማለት ነው። قال البيهقي يروي تغطية الرأس عند دخول الخلاء عن أبي بكر رضي الله عنه كسيدنا أبو بكر تورطال سوي ራሱን ሸፍኖ መግባት እንዳለበት ወይም ደግሞ አዩነ هي ሊያርቅ ይወደዳል عنه ከሱ ማ የሆነ ነገር فيه በሱ ውስጥ ያለበትን አላህ ዚክሩላህ አላህን ማንሳት ያለበትን እንደዚሁ መልእክተኛውንም
ማንሳት ያለበትን ነገር ያስወግድ። ለምን ትባል ነብያችን አለይሂ ሰላቱ ወሰላም ስማቸውን ተሸክሞ እንዳይገባ ስማቸውን ለማክበር ሲባል የአላህን ስም ተሸክሞ እንዳይገባ አላህን ለማላክ ሲባል ማለት ነው። እንደዚሁም ወኩለ ስሚ ሙዐዘም የተከበረ የሆነን ስም የነብያቶች ስም ሊሆን ይችላል፣ የመላእክቶች ስም ሊሆን ይችላል። የመላእክቶች ስም ሲባል እንዲያውም በይነ አዋሚሂም ወኸዋሲሂም ልዩነት የለውም ይላሉ ዑለማዎች። የተከበሩ ናቸው ተብሎ ከባባር ስልጣን የተሰጣቸው እነ ጅብሪል ሚካኤልም ቢሆኑ ሌላውም ተራው መላእክት ቢሆን የመላእክት ስም ካለበት ያንን ተሸክሞ ላይገባ ይወደዳል። ይሄንን ከራሃተ ተንዚህ ነው ከራሃተ ተህሪም ነው የተወሰነ ኺላፍ ቢኖራቸውም ዑለማዎች ማለት ነው። ፈኢን ደኸለ ቢልኻተሚ ቀለበትን ለብሶ ሰውየው ቢገባ ዶመ ከፈሁ የሆነ የአላህ ስም ወይም የነብያችን ስም ካለበት ዶመ ከፈሁ መዳፉን ጨብጦ ይግባ። ያን ጽሁፍ ያለበትን ተስተግቢ በኩል አድርጎ ጨብጦ ይግባ። ወዩሃይአ አህጃረ ልእስቲንጃኢ የመጸዳጃን ድንጋም እንደዚሁ ያው የሚተካውም ነገር ሊሆን ይችላል። እሱንም አዘጋጅቶ ሊገባ ይወደዳል። ወየቁለ እንደ ድኹል ሲገባም ሊል ይወደዳል ማለት እንደ ድኹል እንደ ኢራዴት ድኹል መግባትን የፈለገ ጊዜ ሽንት ቤት ኮሊደሩ ላይ ተገባ በኋላ እዛ አይደለም ይሄ ዚክር የሚባለው። አንዳንድ ሰዎች እዛም ላይ ሰላም አለይኩም አሰላሙ አለይኩም የሚባባሉ ሰዎች አሉ። እዛ ላይ ጥንቃቄ ማድረግ አለብን። ያ የዚክር ቦታ አይደለም። አሰላሙ አለይኩም ካለው ወአለይከ ሰላም ወራህመቱላሂ ብሎ ያላህን ስም ሊያነሳ ነውና ያላህ ስም የሚነሳበት ቦታ ስላላደለ ኮሊደሩ ላይ ሆነን ሰላም መባባል የለብንም ማለት ነው። ከዛ ቦታ መውጣት አለብን። ወደዛ መግባት የሚፈልገውም ሰውዬ መግባትን በፈለገበት ሰዓት ነው እንጂ ተገባ በኋላ አይደለም ይሄን ወደፊት የሚባለውን ዱዓ ይበል የሚባለው ማለት ነው። እና ወየቁለ እንደ ድኹል እንደ ኢራድ ድኹል መግባትን የፈለገ ጊዜ ሊል ይወደዳል። ቢስሚላህ ባላህ ስም እገባለሁ ሊል ይወደዳል። ወይም ባላህ ስም እጠበቃለሁኝ ከሸይጣን ሊል ነው ይሄ ሰውዬ። አላሁመ ኢኒ አዑዙ ቢከ በአንተ እጠበቃለሁ ሚነል ኹቡቲ ከወንድ ሸይጣንም ቢሆን ወልኸባኢቲ ከሴት ሸይጣንም ቢሆን በአንተ እጠበቃለሁ የሚለውን ብሎ ሊገባ ይወደዳል። ቢዶሚል ኻኢ ወልባኢ ኹቡት ኻኡንም ባኡንም ዶም አድርገን ነው። ጀምዑ ኸቢትን የኸቢት ጀምዕ ነው። ኸቢት ለአንዱ ነው፣ ኹቡስ ለብዙዎቹ ማለት ነው የወንድ ሰይጣናቶች። ወልኸባኢት ኸባኢት ጀምዑ ኸቢተትን የኸቢት ጀምዕ ነው የሴቶች ናቸው። ስለዚህ ሰይጣን ሴትም አለው ወንድም አለው ማለት ነው። ረው ሸይኻኒ አነ ነብዩ ሰለላሁ ዐለይሂ ወሰለም ካነ የቁሉ ዛሊከ ኢዛ ደኸለል ኸላ ወደ ሽንት ቤት በሚገቡበት ሰዓት ነብያችን ዐለይሂ ሰላቱ ወሰላም ይህንን ይሉ ነበር። ወይም ደግሞ ለሁ አየቁል ለዚህ ሰውዬ ሊል ይወደዳል እንዲል ኹሩጂ የመውጣቱ ጊዜና ጉፍራነከ ከአንተ ምህረትህን እፈልጋለሁ እጠይቃለሁ ሊል ይወደዳል። ለምን ይጠይቃል? እዛ ቦታ ላይ ባለበት ሰዓት ሰውየው የወነጀለው ወንጀል አለ እንዴ ተብሎ ይባል ከፊል ዑለማዎች ሊኖር ይችላል ይላሉ። አብዛኛዎቹ ዑለማዎች ግን ወንጀል ሊወነጅል ይችላል ከሚል እሳቢ አይደለም ይላሉ። እንግዲያስ ለምን ያ ቦታ የዚክሪ ቦታ ስላላደለ ተዚክር ተቋርጦ ቆይቷልና ሰውየው ጥፋት ነውና ይሄ አጥፍቻለሁኝ እስካሁን ባለመስከሬ አንተ ይቅር በለኝ ማለቱ ነው። ከዛ ውጭ ያለው ቦታ ከዚክሪ ሚሁ ወይም ከተለያዩ ነገር ክፍት እንደ መሆን እንደሌለበት ባዶ መሆን እንደሌለበት ይገልጽልናል ማለት ነው። አልሐምዱሊላህ الذي ለዛ ጌታ ምስጋና ይገባው አዝሀበ ዐኒ አልአዛ ተኔ ቆሻሻን ያስወገደልኝ ለሆነ ወአፋኒ አይመየዘኒ አማ ላ የንፈዑኒ ተማይጠቅመኝ የለየኝ የሆነ ጌታ ያለያየኝ የሆነ ጌታ ምስጋና ይገባው ሊል ይወደዳል። ይህንንም ነብያችን አለይሂ ሰላቱ ወሰላም ለመከተል ነው። እሳቸው ይህንን ያደርጉት ነበር። ረዋሁ ፊል አወሊ እብኑ ሰከን ወገይሩሁ ወፊ ታኒ አነሳኢዩ ሲገባ ይበል በሚለው ዙሪያ እነ እብኑ ሰከን ሌሎች ማውረተዋል። ይህንን ሲወጣ ይህን ይበል በሚለው ዙሪያ ደግሞ እነ ኢማሙ ነሳኢ በሱነናቸው ላይ ዘግበውት ይገኛል ማለት ነው። ወይም ደግሞ አዩ ቀዲመ ሐለ ከውኒሂ ዳኺለን ገቢ ሲሆን ሊያስቀድም ይወደዳል። የሳረው ግራውን አስቀድሞ ይግባ። የሚገባበት ቦታ እስካሁን ተቆየበት ቦታ ያልተሻለ ቦታ የቆሻሻ ቦታ ስለሆነ ግራው ነው ሙናሲቡ ተስማሚው ግራውን አስቀድሞ ይግባ። ወአዩ ቀዲመ ሐለ ከውኒሂ ኻሪጀን ወጭ ሲሆን ደግሞ ያስቀድም ይወደዳል። የሚነሁ ቀኙን ሊሙናሰበት اليسار للمستقذر ለቆሻሻው ሙናሲቡ ተስማሚው ግራ ስለሆነ ወለሚኑ لغيره ولمناسبه اليمين لغيره ለሌላው ደግሞ ግራው ስለሆነ ሙናሲቡ ወላ ይختص አይለይም ዚክሩ الدخول ለመግባት የፈለገ ጊዜና ይበል ያልነው ዱዓ للخلاء ወደ ሽንት ቤት ሲገባ የሚለው ዚክር አይለይም። والخروج منه ከሱ ሲወጣም ይበል ያልነው
እንደዚሁ አይለይም። ወላ ተቅዲሙ አልዩስራ ግራውን ማስቀደምም አይለይም። ወልዩምና ቀኙንም ለመጀመሪያ ጊዜ ያስወጣ ብለን ያልነው አይለይም። ወተንሕየቱ ዚክሪላህ አላህን የሚያነሳ የሆነ ነገር ያርቅ ያልነውም አይለይም። ወረሱሊህ መልእክተኛውም ያሉበትን እሳቸው ስም የሚነሳበትን ነገር ያርቅ ያልነው አይለይም። ቢልቡንያኒ በቡንያን አይለይም ማለት በሜዲያ ቦታ ወይም ገለልተኛ ቦታ ለሽንት ቤት ያልሆነ ሆኖ ገለልተኛ ቦታ በሆነው እሱ ሊጠቀምበት በፈለገው ቦታ አይለይም እዛም ቦታ ላይ ማለት አለበት። ወደ ሽንት ቤት ስገባ ነው እንጂ አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል ኸባኢስ የምለው ሌላ ቦታ አለልም አይልም ሰውየው። የመጨረሻ እርምጃውንም እንደገና ደግሞ ሜዲያው ላይ ግራውን ነው ማድረግ ያለበት። ተነስቶ ሲሄድ የመጀመሪያውን እርምጃ ማድረግ ያለበት ቀኙን ነው መሆን ያለበት። ወደ ሽንት ቤት ሲገባ የሚጠቀማቸውን ይጠቀማል። ሜዲያ ላይ ተጉዞ ሲጨርስ ተነስቶ ሲሄድ ደግሞ ከሽንት ቤት ሲወጣ ማለት ያለበትን ይላል። ከሽንት ቤት ሲወጣ ማስቀደም ያለበትን እግሩን አስቀድሞ ይሄዳል ማለት ነው። በል ዩሽረዑ ቢሶህራኢ በሜዲያም ቢሆን ይሄ ቡንያን ያልነው ለሽንት ቤት የተዘጋጀ ነውና በዛ ብቻ ይበላንልም። በል ዩሽረዑ ቢሶህራኢ በሜዲያም ቢሆን ሱና ይሆንለታል። አይዷን መለስ ብለን ለሽንት ቤት ሲገባ ይወደዳል፣ ሲወጣ ይወደዳል እንዳልነው ሁሉ ማለት ነው። ወላ የርፈዐ ተውበሁ ወይም ደግሞ አላ የርፈዐ ተውበሁ ልብሱንም ላይ ያነሳ ይወደዳል። ኢላ ወሶለ ኢላ መሐሊ ቀዷኢል ሓጃ ሽንት ቤት ወደሚጠቀምበት ቦታ የደረሰ ጊዜና ሀታ የድንዎ እስተሚቀርብ ድረስ ሚነል አርዲ ተመሬቱ እስተሚቀርብ ድረስ። ለምንድን ነው ይሄ? ሙሐፈዘተን አለ ሰትር እፍረተ ገላውን በመሸፈን ላይ በመጠበቅ ላይ መሰተሩ የተሟላ እንዲሆንለት ለመሰተር ሲባል ነው። በጣም ከርቀት ቦታ ወይም እዛው ቦታ ላይ ተመቀመጡ በስተፊት ተገለጠ እስተሚቀመጥ ድረስ ያለው ሰዓት እፍረተ ገላው ሊጋለጥበት ስለሆነ ያንን ለመሸፈን ለመሰተር ሲባል ነው። ወኢዛ ፈረገ ሚን ቀዷኢ ሓጀቲሂ ሽንት ቤት ተጠቅሞ ተጨረሰ በኋላ ይወደዳል አለ ወንዶ ለሁ አዩርኺየሁ ይህንን ጨርቁን ሱሪም ሊሆን ይችላል፣ ቀሚስም ሊሆን ይችላል፣ ሽርጥም ሊሆን ይችላል። ሊለቀው ቀብለ እንቲሷቢሂ ቁሞ መስተካከሉ በስተፊት ቀሚሱን ወይም ሽርጡን ወረድ 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 እያደረገ መነሳት አለበት እንጂ አጠቃላይ ከተነሳ በኋላ ሽርጡን መልቀቅ የለበትም፣ ቀሚሱን መልቀቅ የለበትም። ሱሪውንም እንደዚሁ ቁሞ ከተነሳ በኋላ አይደለም ማጥለቅ ያለበት፣ ወደ ላይ ከፍ ከፍ እያደረገ ነው መነሳት ያለበት ማለት ነው። ይህ እንግዲህ ሸሪዓተል ኢስላሚያ እዛ ሽንት ቤት ላይ በምንጠቀምበት ሰዓት የምናደርጋቸው ነገሮች ሳይቀር ጥንቅቅ አድርጎ እያስተማረን ነው ማለት ነው። እና ስለዚህ ህፍረተ ገላችንን እንኳን ሌላ ቦታ እንኳን ሰው ፊት ሽንት ቤት ላይ እንኳ በምን አይነት መልኩ መጠቀም እንዳለብን ማለት ነው። ይሄ ከተባለ ሌላ ቦታ ህፍረተ ገላውን መጋለጥ የለበትም ማለትን በጥብቅ ያስጠነቅቀናል ማለት ነው። ወይም እንደዚሁ ለሰውየው ይወደዳል አያዕተሚድ ፊ ሐሊል ጁሉስ ሽንት ቤት እየተጠቀመ በተቀመጠበት ሰዓት አይሊ ቀዷኢል ሓጃ ወሚስል ጁሉሲ አልቂያሙ በአጋጣሚ ሰውየው በሽተኛ ሆኖ መቀመጥ የማይችል ከሆነ ቁሞም ቢጠቀም ያው ነው። በዛን ሰዓት ሊደገፍ ይወደዳል። አላ የሳሪሂ በግራ ጎኑ ሊደገፍ ወደ ግራ ጎኑ ዘንበል ያለ ይሆን ናሲበን ይምናሁ ቀኙን የተከለ ሆኖ ቢአየዷ አሷቢአሃ እንዴት ይገኝለት ይችላል? ቢአየዷ አሷቢአሃ የቀኝ እግሩን ጣቱን ይተክልን ቢጤው ነውና አለል አርዲ መሬት ላይ ይተክላል እሷን ማለት ነው። ወየርፋ አባቂሃ የቀረችውን ያነሳል። ይሄ ለምን ይጠቅማል? ሊአነሁ አስሃሉ ሊኹሩጅ ልኻሪጂ የሚወጣውን ነገር እንዲወጣ ያገራለታል፣ አመች ያደርግለታል። ይሄ የሰውየው ሽንፊላው ሰገራውን የሚይዘው ነገር ከስተግራ በኩል ስለሆነ ያለው ያን ነገር ጫን ሲለው የሚወጣው ነገር ለመውጣት በጣም ይገራለታል፣ አያቸጋግረውም ማለት ነው። ወሊአነሁ ሙናሲቡ ሁና ፈሊዕለቱል ኡላ ራጃአቱን ኢለን ነስቢ ሊኹሩጅ ልኻሪጅ ያልነውን ያው ይደግፋል ማለት ነው። ወይም ደግሞ እንደዚሁ ወደዲያል አላ ይውጢለ አልጁሉሰ ፊ መሐሊ ቀዷኢል ሓጃ ሽንት ቤት ለመፈጸም ለመጠቀም እተቀመጠበት ቦታ ላይ መቀመጡን ላያስረዝም ይወደዳል። ሊማ ቂለ ኢነሁ ዩሪሱል ባሱር የሚባል በሽታ ወይም ክንታሮት ያመጣል። እዛ ቦታ ላይ መቀመጥን ማብዛቱ ለምን ተብሎ ይባል? ከውስጥ የሚወጣ ጭስ በተለይ ሽንት ቤት ከሆነ ከውስጥ የሚወጣ ጭስ ስላለ ያ ሰውነቱ ላይ ተአሲር ይፈጣል፣ ተግባር ነገር ያመጣልና ከዛ ክንታሮት ሊመጣ ይችላል። እዛ ቦታ ላይ መቀመጥን አያስረዝም። ወይ እንደው አላ የተከለመ ሽንት እየተጠቀመ ሰገራ እየተጠቀመ ላይናገርም ይወደዳል። ያው ይሄ እዚህ ቦታ ላይ ሽንትም ቢሆን ሰገራም ቢሆን ነው። ስለዚህ
መነጋገሩ ምን ችግር ያመጣል ተብሎ ይባል ለሰውየው አላህ Subhanahu Ta'ala ወኪል ያደረጋቸው ለቀን 10 መላእክቶች ለሌል 10 መላእክቶች አሉ። እነዚህ መላእክቶች ከሰውየው የሚለያዩት በሶስት ነገር ብቻ እንጂ ከሰውየው ጋር አይለያዩም። ሌልም ቢሆን ቀንም ቢሆን አንድ ላይ ናቸው። እነዚህ ሶስት ነገሮች ምንድናቸው? አንድ ሽንት ቤት በሚጠቀምበት ሰዓት አንድ ላይ አይገቡም፣ ገለል ብለው ይቀመጣሉ። ሁለተኛ ብቻውንም ቢሆን እፍረተ ገላውን በተጋለጠበት ሰዓት ገለል ብለው ይቀመጣሉ። በሶስተኛ ደረጃ ግብረ ስጋ ግንኙነት ሰው በሚያደርግበት ሰዓት ገለል ብለው ይቀመጣሉ። ስለዚህ ሽንት ቤት ላይ እያለ ገለልተኛ ሆኖ ተቀምጠው እሱ ከተነጋገረ ጨረሰ ብለው ይመጣሉ። ስለዚህ በመጣበት ሰዓት እዛ ቦታ ላይ ታገኙት ጂን ያስመቱታልና በሽታ ያመጣል። አይነጋገር እዛ ቦታ ላይ ያው የሆነ ችግር ካለው ያንን ችግሩን ለማስወገድ ቢነጋገር እንጂ ከዛ ውጭ መነጋገር የለበትም። ፈይዘን ቀጧል በውሉ ሽንቱ የተቋረጠለት ጊዜ መሳሃ ይበስ ቢየሳሪሂ በግራው ይበስ ሙብተዲአን ሚን ዱቡሪሂ ተፈገራው ጀምሮ ማለት ነው። ከታች ከዘከሩ ስር ጀምሮ ወደ ላይ ማለት ነው። ይሄ በዘከሩ ጊዜ ሙንተሂያን ኢላ ራእሲ ዘከሪሂ በዘከሩ ቅንጭላት በሰውየው በብልቱ ቅንጭላት የሚጨርስ ሲሆን ከታች ወደ ላይ መሳብ አለበት። يفعل ذلك ندبا لان هذا المكان مجرى البول ይሄ ከስሩ ጀምሮ እስከ ጫፍ ድረስ ያለው የሽንት ቱቦ ነውና ያን መካከል ቦታ ላይ ያለው ነጃሳ እንዳይቀር እንዲወጣለት ወደ ላይ ይበስም። فاذا بقي شيء في هذا المكان فهو ينجر ይሳባል፣ በኋላ ይፈሳል፣ በኋላ ይመጣበታልና ማለት ነው። وينسحب الى راس الذكري بالمسح المذكور ግን አሁን በምንለው በማለቡ ሳብሳብ በማድረጉ ወደ ላይ ሊመጣለት ይችላል፣ ያስወግዳል ማለት ነው። وأما المرأة ሴት ከሆነ فتعصر آنتها የፀጉር መባቂያዋን ሷጭ አንጫን እያለች የቀረሽንት ካለ ያ እንዲወጣ ታድርግ። وبعد المسح المذكور አሁን ከተባለው ማበስ በኋላ ينتر ذكره بلطف ثلاثة ዘከሩን በቀስታ 3 ጊዜ ይለበው ማለት ነው። ይሄ እንግዲህ በዚህ ይደረቅልኛል የሚል ከሆነ ወይም ደግሞ በአጋጣሚ በረሃ ቦታ ከሆነ ብዙ ስለማያስቸግር ሰውነቱ እርጥበት ስለማያመጣ ደረቅ ስለሆነ ይመጣዋልና ከዛ አንፃር ካልሆነ በስተቀር በዚህም ላይ ደረቅለት ይችላል። እንደ ባህሪው ይሄዳል ማለት ነው። ግን 3 ጊዜ በማለቡ የአብዛኛው ሰዎች ባህሪ ይደረቅላቸዋል በዛ ማለት ነው። እንዲያውም ያው ለታቂቅ ነው እንጂ በረሃ ቦታ ላይ ሰውየው ሽንቱን ሸንቶ ከጨረሰ በዛውም የሚቆመጥለት አልጨራሽ የማይመጣ وهو بالتاء الفوقية ينثر ماله ينثر ماله بعض المؤلفوች ግን ينثر ብለው በታእ ነው እንትን ያሉት፣ ከፊሎቹ በሙሰለስ ነው ينثر ብለው ይላሉ። وفي الحديث فلينثر ذكره 3 مرات ወይም 3 ነثرات 3 ነثراتም አለ ነثراتም አለ። ነትር ነው ባሉበት فلينثر ذكره ባሉበት 3 ነثرات ነው ሐዲሱ። يعني بعد البول ተሸና በኋላ 3 ጊዜ ማለብን ይለበው። وهذا النتر ይሄ ማለብ هو المعبر عنه بالاستبراء ማጽዳት ተብሎ የሚጠራው ነው። ويكون بعد انقطاع البول ሽንቱ እየወረደ ሳይሆን እሱን ተጨረሰ በኋላ ነው። وهو يحصل ይገኛል بتنحنح ايضا በመሳሳለም በማለትም ይወጣለታል መንገድ ላይ የቀረው ይባላል። እንደውም ከፊል ዑለማዎች አነስተኛ እስከ 70 እርምጃ ድረስ ይሄድ ይላሉ። ويمشي وبمشي شديد ብርቱ በሆነ እርምጃም እንደዚሁ ይገኛል የመካከል ላይ የቆመው ነገር መውጣቱ ይላሉ። وقد وقع فيه خلاف ዑለማዎች ልዩነት አላቸው፣ የተወሰነ ልዩነት ተገኝቷል። فبعض العلماء قال بندبه መሳሳሉ ኃይለኛ የሆነ እርምጃ የተወሰነ እርምጃ መራመዱ ይወደዳል ያሉ አሉ። እንደውም لأن الظاهر من انقطاع البول عدم عوده ظاهሩ ሰውየው ሽንት ተቋረጠለት አለመመለሱ ነው። وقال القاضي حسين بوجوبه እነ ቃዲ ሁሰይን ይሄ መሳሳልና ኃይለኛ የሆነ መሄድ ዋጅብ ነው ብለው ይሄዱ አሉ። እንደውም ወሆቀው እንደሌላ ታዲሌል በኩል በጣም የጠነከረ መረጃ አለው ዲጋፍ አለው ብለዋል እንደውም ማለት ነው። ስለዚህ ሰውየው በዛ አይነት መልኩ ማዳረቅ አለበት። ካሁን በኋላ አይመለስብኝም አይመጣም ብሎ እርግጠኛ እስከሚሆን ድረስ ከዛ በኋላ ወደ ሲያው በውሃም ይሁን ወደ መጠቀሙ እንዲገባ ማለት ነው። ስለዚህ ሰውየው ሽንት ቤት ሲጠቀምስ በምን አይነት መልኩ ነው መጠቀም ያለበት የሚለውን በሚቀጥለው ደርሳችን እናያለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።